በጣም እንዴ ለቀይ ዋው መጀመሪያ ተጨማሪ የአንድ ሳምንት እድሜ ለሰጠን ለእግዚአብሔር ለፈጣሪ ምስጋና እናቀርበስና ደስ የሚል ተመልካች ነው የመጣው ዛሬ እንኳን ደህና መጣች ደስ ይላል ስለተገናኘን በጣም ደስ ብሎናል ባንዱ ዝግጁ ነው እሁድ ልዩ ነው ግንቦት ገብቷል ትንሽ ሞቅ ይላል ይሄን ገለት ደግሞ ይበልጥኛ ጨምረዋለን አዎ ጨምረዋለን እኔ ግን የዚህ ነገር ግራ እየገባኝ ነው አይደል ይሁን ጥፍት ይላል ከዛ ይመጣል አሁን ደግሞ ምንድነው አሁን ሴፍሻ ምን መሰለ አንዳንድ ኢቨንቶች ነበሩ ሰርጎች አሉ ጥናቶች አሉ ያው አሁን ትንሽ ጾማ ተፈታኝ አይ ግን ይሁን አቋቋምህም አረማመድህም እየተቀየረ እንዴ ሰፋ ያልኩ ነው ትንሽው እየታማህ ነው እንዴ ያልነበረም አሉና ትንሽ እንዲ ሰርግ ጥሩ ነው ሰርግ እንዴት ነው አዎ የገረመኝ በቀደም ኮንቬንሽን ሴንተር በጣም ትልቅ ሰርግ ነበር ወደ 3000 ሰው የተገኘበት ሰርግ በዚህ ደረጃ ሆኗል ብዬ በጣም ነው የገረመኝ ሰርግ እኮ ከሽምግልናው ጀምሮ አነጋጋሪ ይሆን በጣም በተለይ አበባው አሁን በሲኖ ትራክ ምናምን እየጀመሩ እየተጫነ ይላል አበባዬ ሆይ ድሮኛ በዘፈን ነው ምናምን የ1.5 ሚሊዮን ብር አበባ ይሄ ዙሩ እየከረረ እንኳንም በደና ቀን አገባው ያስባለ ያላገቡት ደግሞ ትንሽ ጭንቀት ሊፈጥር ይችላል ግን አቅምን አውቆ መኖር ጥሩ ነው ታላቅ ችሎታ ነው ያረጋው አይደለም ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም ያሶያ እናረገ አረገ ዋናው ደግሞ ፍቅሩ ነው ዋናው እሱ አይደል ዋናው እንደ የሰርግ ነገር ከተነሳ ባሳለፍነው ሳምንት አንድ አለቃችን እኮ ድሮ ትምህርት ቤት አብረን ተምረናል ድሮ በጣም የምንወደው አለቃችን ነበር በጣም በቃ ተወኛልኩና አገባ እና እኔም ተገኝቼ የቀረስኩትን ቪዲዮ አንዴ ላሳያችሁ አለቃችን እኮ የትምህርት ቤታችን አገባ እስኪ መርቃቸው እንመርቃቸው ያዘብናቸው ድሮኛን ያሳደገ አለንጋ ነበር አሁንም ማስቀምጦት ይሄው ልጁን ሊያሳድግበት ነው ለማንኛውም መግረፍ ጥሩ አይደለም እንዴት ነው ግን ባህላዊ ነው ይሄ ብሶት ነው የሚመስለው ዘቻው ለመግረፍ ይወጣል እኔ እኮ ግራ ገብቶኝ ነው ምን ይባላል የምታውቁት ነገር አለ ጉርፍ በኋላ አይደል እንዴ ነው የሰማሁት ለካ የተገናኙት የቡሄ ዕለት እንደውም የዳቦ ስም ተገኝቶላታል ሰንበርሽ ወርቅ እየገረፋቸው ነው መሰለኝ ያው ዱላ ይዞ መቼም ሰርግ ሲሆን እኮ ከባድ ነው አይደል እንዴ ያልሸለመ ሰው አለ እንዴ እኔም ቆርጬ ልኬላችኋለሁ እዚሁ ላይ እስኪ እንዩት በእናታችሁ መርቃቸው እንመርቃቸው ብለን ያዘልቃቸው እንደገባ እንግዲህ አሁን ካሁን በኋላ ለምትጋቡ ይሄ ጥሩ ይመስላል ያላገባችሁ አሪፍ ነው ይሄ ይሸልም እውነት ነው አዎ ይዘህ ገብታ በባሊ ብርን ይዘህ መውጣት ነው አባቴ እየገረፍክ አይከብዳል አይ አለንጋ ይዞ አለመሸለም ከባድ ውድድር ነው የሚመስለው እኔ ያወጣው አይደል አልኩ ሾፍ ያረጋውን ያመጣል ያኝ ደግሞ መታየት አለበት ይታይ ለምንድን ነው አሁን ብሩ ከሚረገጥ ከለሯ ነው ወይስ እኛም አይተነው ሞራላችን ከሚነካ በቴሌብር ለምንድን ነው የማትሸላለው በቃ እዛው ላይ እርግጠኛ ነኝ በቴሌብር ቢባልና ህግ ቢወጣ 10 ሺህ አስገብቻለሁ 20 ሺህ ነው እኔ አንዳንዱ ሰው ማረጉ እንዲታወቅለት ይፈልጋል እኔ አንድ ምሽት መዝናኛ ላይ ያየሁት አንድ ቪዲዮ መጥቶ 10 ሺህ ብር በተነ እና እየተቀረጸ ነው በአጋጣሚ አልቀረጸውም እና ሲል እንደገና ጋርዶቹ መጥተው ሰብስበው ይደገም ተባለ እና ይሄ ሰው አሁን እውነት ለመሸለም ነው ወይስ ሸልም ይውኝ ነው ጥያቄው እና አንዳንድ ነገሮች የታይታ ይመስላሉ እንዲህ አይነት አስተያየቶችን ግን ስንሰጥ ምንድነው መሰላችሁ ቀንተን ነው ወይስ አይመችማ ሴፍሻ አሁን እኮ ትራንስፈር ኮል ከተባለ በአንዱ እኮ አይጠቀም ሞላ ያለበት ሰው መጥቶ
አጫውቶ ሉካ እዛው ሻግ የለ ምን የለ እዛው። ስለዚህ እዛው መታየት አለ። እዛው ይታይ፣ እዛው ተፋጠን ይመታል። ከዛ ይበታል። ይዘ የገባው በዲጂታል ቢገባስ ደምረ መምታት አትችልም እንዴ? የሌላ ነው ይላል። አሁን የምትነግረኝ ስለ ክንዴ ነው ማለት ነው። ራክባ አርጓላ ዝም አልክም እንዴ? ከባድ ነው። ደስ ይላል ግን ማለት ያው መሸላለም መስጠት። አንዳንዶች ለምንድን ነው ይላሉ። ሙዚቀኛው ግን ይላል መሰላችሁ እንደውም ማነሰ ነው እያላችሁ ያላችሁ። ምክንያቱም ለሚያይና ለሚሸለም የተለያየ ስሜት የሚሰጥ መሰለኝ። ግን ባይትረገጥ የሚለው እሱ ነው። አይ እኛም ሰበስባል እኮ አንረግ። በተለይ ከታች ላይ የሚመጡ ሰዎች የሰርግ ነገር ፉክክር ሆነና ትንሽ ድባት ያመጣብናል። ሰይፉ ምን ቢደረግ ይሻላል ተባለ። ያለው ሰው የሚያደርገው ነውና ሁሉም እንደ ማህበር ቤት ይመሳሰል ማለት ከባድ ነው። ለማንኛውም ግን እንዲህስ ተጋብቶ ፍቅሩ አለው ነው ጥያቄ። አንዳንዴ በቃ በቀደም ዕለት ላይ ያሬድ ንጉስ ሽምግልና ሄድኩኝ። በጣም ሽምግልና ሄድኩኝ። እዚሁ ሶፋ ላይ ይቀመጣሉ። ኧረ አግባ እንጂ ምናምን የምለው ነገር አለን። እነሱም ያገባሉ እና ምን አለው ሲባል አረጋዬ ምን አለ አሪፍ ድምፅ አለው ጥሎሹ። ከዛ ጸጋዬ እሸቱ ደግሞ ወደ 3 ሚሊዮን ሰብስክራይበር አለው። የተለያዩ ስራዎችን ለካ ይሰራል። ያሬድ ንጉ እኮ በጣም የመጠቀ ልጅ ነው። በነገራችን ላይ የሚገርም አዲስ አልበም ሰርቷል እና የተለያዩ ኮንሰርቶችን ያዘጋጃል። እኛን አይታችሁ ማየት ነው አሉ ዘፋኞቹ። ከዛ ግን በመሀል አንድ ሃይማኖት አባት ነበሩ ብድግ አሉና እንግዲህ አንድ ሙሽራ ሲያገባ ይሄ ያለው ብሎ ንብረት ቢያስመዘግብ እግዚአብሔር በዛ ትዳር ውስጥ ከሌለ ያ ንብረት ላይኖር ይችላል። ይሄ ሰው እኮ ምንም የለውም ደግሞ ቢባልና እንደ ምስኪን ቢታይ ደግሞ በሂደት እግዚአብሔር ይሰጠዋል። ዋናው ለሙሽሮቹ እግዚአብሔር አላቸው። ትክክለኛው መልስ ይሄ ነው ይመስለኛል። እሱን እያየን 1.5 ሚሊዮን አበባ እንደዚህ እሱ ሳይሆን ፍቅር አለ፣ ትዳሩን እግዚአብሔር ባርኮታል ብሎ ማሰብ የተሻለ ይመስለኛል። እኔ ታገኛችሁት ኧረ እንደው ሰርግ አንተ ነው እኮ እዚህ ውስጥ የከተትከኝ። ዛሬ እኮ በዓለም አቀፍ ደረጃ ይከበራል። ዋናው ቀን ትተን እንኳን ለእናቶች ቀን በሰላም አደረሳችሁ። እናቶቻቸው የእናቶች ቀን ድምቅ ነው የሚለው። እኔም ላስተላልፋል ለእናቴ እንኳን አደረሰሽ፣ ለኢትዮጵያ እናቶች ጠቅላላ፣ ለባለቤቴም ለመላው እናቶች በቃ አው ከየትኛውም በዓል በተለየ እናቶች ቀን በኢትዮጵያ ይደምቃል። በጣም ለምን አይደምቅ? እኛ ራሳችን ሀገራችን እናት ኢትዮጵያ ላይ የምንለው ስለዚህ ቦታው ላይ ነው እና እንኳን አደረሳችሁ በድጋሚ። የእናቶች ቀን ዝም ብሎ እንደው አሁን እንደዚህ በቃ ዙር ስል መልእክተም ገና እናት ለመሆን በሂደት ላይ ነች እያለች ስታወራ ነበር በቀደም የሆነ ስራ ላይ እሷ ቫላንታይን ላይ ነች። እንደምታዩት ብዙ አባት ነው ያለው። እናቶች አላችሁ እዚህ እንኳን አደረሰሽ። እንደዚህ ከሚሆን በኢትዮጵያ ሲኒማ ታሪክ እናት ሆና በመተወን ከ20 በላይ ፊልሞች ላይ ተሳትፋለች። እናት ሆና ከማጋ ያልተወነች ይመስላችኋል? ከማንም ጋር የብዙዎች እናት ነች። በትዳር እሷ ራሷ 25 ዓመት በሙያ ደግሞ 35ኛ ዓመቷን ታከብራለች። የኢትዮጵያ ሲኒማና ቲያትር የእናት ምልክት ከሆኑት መሃል አንዷ ነች። ሞቅ አድርጋችሁ እስኪ ወደዚህ ጋብዟት። አስቴር አለማየሁ። አስቴር ከማጋ እናት ሆነሽ ከማጋ ነው ያልሰራሽው? ከማንም አይደለም። የማን እናት ነበርሽ? እስኪ ንገሪ። ካንተም ጋር ሰርቻለሁ። ያንተና የኔ እናት ነበረች ማለት ነው። ሌላ ማማ ከማህደር ጋር ማህደር አሰፋ ምን ፊልም ላይ? 45 ቀን 45 ቀን ነው። ከሰላም ተስፋዬ ጋር ከሰላም ጋር 79 79 ከብርቱካን ጋር
ብርቱካን አሁን እንደውም ከኢትዮጵያ ሲኒማ ጠፋ ብላለች። አዎ ጠፍታለች። መጥፋት የሌለባት ልጅ ናት። አዎ የእሷም እናት ነበረች። አሁን ዝም ብለን ስንዘረዝር ብንውል ይመሽ ስለሆነ ለማንኛውም አንጋፋ እናት አይደል? እናትነት በጣም በጣም በዚህ ላይ ደግሞ አንቺም የምርም ደግሞ እናትም ነሽ። እውነት ነው። ማስመሰሉ ብቻ ሳይሆን እናትም ነሽ። አዎ እውነተኛ እናት ነኝ። አዎ ለሱም ደግሞ እንኳን አደረሰ። ፊልሞችን፣ ቲያትሮችን በመስራት ታወቃለች። አሁን 35ኛ ዓመት በሙያ 25 በትዳር ያ ማለት እኮ አጠቃላይ 60 ዓመት እንኳን አደረሰች ብሏል። ስታዩዋት በደንብ እንደዚህ አሁን አይታችሁ እኔ በቃ እየተከራከርኩ ነበር። አስቱ 42 ነች እያልኩ ስጨቃጨቅ የሆነ ሰው ካለኝ ለካ 39 ነች። ሰይፍዬ እድሜ ሲቀነስ አልወድም። ሁልጊዜም እድሜ በጨመረ ቁጥር አምላኬን አመሰግነዋለሁ ለሰጠኝ እድሜ። ስለዚህ አንድም ቀን እድሜን ቀንሼ አላውቅም። ስለዚህ አሁን ትክክለኛው ሲነገር ደብል ዲጂቱ ይውጣ። አዎ ከኋላ 0 ነው። አዎ ከፊት ደግሞ እንግዲህ ከአንድ ዓመት በኋላ ሊሆን ይባላል 6 ነው። በትክክል ዓመትሽ ነው። ጭራሽ ደስ ይላል። በጣም እግዚአብሔር የሰጠኝ ጸጋ ነው። ታዲያ ይሄንን መቀነስ አለብኝ? የእሱን በረከት ማጣት ነው። አዎ እንደዚህ ሰጥ እናመስግነው እንጂ ሴቶቻችን እድሜያችን ይቀንሳሉ እንደዚህ እንደው አሁን 60 ላይ ሲሞላ ነው አስቱዬ መናገር የጀመርሽው? ምክንያቱም አሁን ስትታይ 40 ስለምትመሲ ወይንስ እንደ ብዙዎቹ 20 አካባቢ ትንሽ ቀናንሰሽ ነበር? ኧረ በጭራሽ ሰይፍዬ፣ እውነት እኔ አልቀነስኩም። ቲያትር ቤት ስቀጠር 20ዎቹ ላይ ነበር የተቀጠርኩት። ከዛ በኋላ ያው እድሜ ቁጥር አይደል እየጨመረ መጣ። ሄድኩኝ እዚህ ደረስኩ። አንድም ቀን ቀንሼ አላውቅም። 60 ግን እውነቱን ለመናገር አትመስይም። ባይሆን አጠገብሽ ቆሜ 70 መስለው ነው እንኳን አደረሰ በሉ ይባላል። አስቴር አለማየሁ ተወዳጇ ተዋናይት የሰይፉ ቤቤስ የዛሬ እንግዳ ነች። እንዴት አገኛችኋት? ዛሬ አንቺን የፈለግኩሽ እንደ መግቢያ የእናቶች ቀን ሲባል ኢትዮጵያውያን እናቶች ከሌላ ሀገር እናቶች የሚለያቸው የሚመስለኝ እርግማናቸው ወይም ደግሞ ወቀሳቸው ከአንገት በላይ ነው እና እርስ በርሱ የሚጋጭ ነገር አለና ይሄ እውነት ነው ውሸት ነው ታጣሪልኛለሽ ብለሽ ይሆን አንቺም ራስሽ? ምን ነው ማህፀኔ ውስጥ ውሃ ሆነ በቀረህ ይሉና ልክ ስትወድቅ እኔ ልደፋ እንደገና ደግሞ ያው ይመለሱና እያያህ አትሄድም። ያጋጥማል። በጣም የመጀመሪያው እኮ ግን ከባድ ነው። እንደዛ ይባልና ከዛ ግን ወዲያው ከአንጀት አይደለም ከአንገት ነው። ይሄ አንዳንዴ ደግሞ ለከስከስ ወይ ለፈስፈስ ሲል ልጅ አለ አይደል? አቅም ሲያጣ ለፈስፈስ እንካንጀራ ምግብ ብቻ ካሉ በኋላ ምንድነው አፍ ደርቋል ይችን ቀመስ አለ ሲልኩ ደግሞ አሁን ልካሽ ታውቂያለሽ ልጅ መቼ እቺ በራቅ ሳትደርቅ ቶሎና ካሉ በኋላ ስትመለስ እንዴ እስቲ ቀስ በል ምን ያንቀዠቅዣል ልትደፋ ነው እንዴ ይላሉ። መጀመሪያውን ይረሱታል ማለት ነው። አዎ ይረሳል። ጥያቄ ጠይቀውስ እንዳትመልስልኝ የሚሉት ነገር አለ? ውይ እሱን እኔ እምላለሁ። ኧረ ተይ። አዎ መጀመሪያ እኔ እንድደመጥ ነው የምፈልገው። እንዳትመልስልኝ ይላል። እንዳትመልስልኝ ብለሽ ትጠይቂና ሲመልስ ለምንድን ነው እንደገና እንዳትመልስልኝ? በቃ ይሄ የእናቶች ነው። የእናት ብቻ ነው። ይሄስ አንቺን ያጋጥማል? አሁን ከአባት ጋር ክርክር በልጅሽ ጉዳይ ማለት ነው። እሱ እንዳያረግም እንዴ አያረግም ስልህ
ካሉ በኋላ ከልጃቸው ጋር ጓዳ ሲገናኙ አንተ እንደው ምን ቢያደርጉ ነው የሚሻለው? እንደው አልሰማ ያልክ እንደው እስከ መቼ ነው እንዴት እንዳይሆነ የምታናደኝ? ለምንድን ነው ሁልጊዜ እናቶች አባትና ልጅ መሃል ገብተው የሆነ ነገር መፍጠር አይፈልጉም፣ ልዩነትም እንዲኖር አይፈልጉም። ስለዚህ ከአባት ገለል ያደርጉና ለብቻው ኧረ ተው አንተ፣ ኧረ ተው፣ ኧረ እንደው ምን አለበት እንደው ይሄን ነገር ብትተው እስከ መቼ ድረስ ነው? ኧረ ተው ብለው እንደገና ደግሞ ምክር ይጀምራል። እሱ ፊት ደግሞ አያረግም፣ ይከራከራሉ። ስለዚህ ለልጃቸውም ለባላቸውም የተለያየ ፊትና አመለካከት ነው ያላቸው፣ አቋማቸው ይቀያያል። ባልና ልጅማ እኩል አይደለም፣ ይለያያል። የትኛው ይበልጣል? ሰይፍዬ ሁሉም የየራሱ ቦታ አለው። ቀድሞ ስለመጣ ግን ባል ይበልጣል። አይ እኔ እንደሱ አይነት ሚዛን ውስጥ መግባት አልፈልግም። ያው ባል ስላለ አይደል ልጅ ተገኘው፣ ስለዚህ ባል ይበልጣል። የቤት ራስ ነው። እስቲ እናንተ ቤት አለ ለምሳሌ እኔ ማዘርጋ ያጋጠመኝ ነበረ። ይሁን የተለየ 4 ሳህን አላት። እሱን አውጥቼ ስበላ እሱ የእንግዳ ነው አስቀምጥ። አይ የለም። ግን የሚገርመው ብዙ ሳህኖች ይኖራሉ። የምንበላው በተለመደው ሳህን ነው። የተቀመጠና እንግዳ ሲመጣ ሁሌ የምናወጣው ነገር አለ። እነሱ ነገሮች ናቸው ያሉት እንጂ እኛ ጋር በሱ እንዳትበላ አስቀምጥ ምናምን የለም። በተገኘው ነው የምንበላው። ምን ሲለኝ ነበር መሰለሽ፣ በቃ የምን እንግዳ ነው አንዱ ሲጨቃጨቅ ነበር። እኔ ራሴ ምድር ላይ እንግዳ ነኝ፣ ስለዚህ እኛ ቤት ለመጣው እንግዳ ተብሎ ለምን ይቀመጣል ብለው የሚበሉ ልጆች ያጋጥሙኛል ይመስለኛል። እንግዲህ ለእንግዳ ያለን አክብሮት ለማሳየት። አይ በጣም ደስ ይላል። በዓለም አቀፍ ደረጃ ይከበራል። የእናቶች ተምሳሌት ናት። በርካታ ፊልሞች ላይ ተውናለች። አስቴር አለማየሁ የሰይፉ ቤቤስ እንግዳ። እንደ ከመሄድሽ በፊት መቼም ያው የኢትዮጵያ እናቶች ወክለሽ ነው የመጣሽውና ይሄ ነገር እንዴት ነው ዓለም አቀፍ በዓል ነው አልኩና እንደው እናቶች በኢትዮጵያ ብቻ ነው የሚከበሩት ወይስ በውጭ ብዬ ስጠይቅ አንድ አሜሪካን የሚኖር ወዳጄ የጎረቤቱን ቪዲዮ ላከልኝ። እስኪ የአሜሪካን ሕፃን ለእናቱና ለአባቱ ያለው አክብሮት እንዴት ነው? እስኪ ሬስቶራንቱ ያለው እናቱ ጋር ምን ያደርግለታል? እኔ አሁን ለምሳሌ ልጆቼ ከምሬ ነው የምላችሁ ከበሉ ከጠገቡ ምናምን በኋላ የሆነ ልፊያ ሲያምራቸው የታል ባባ እንጂ እንደገቡ የሚጠይቁት እናታቸው። ለምን ይመስልሻል? በሀገር ውስጥም በውጭ ድምቅ ይላል የእናቶች ቀን። አዎ መድመቅም አለበት። እናት ናት፣ ምንም መተኪያ የሌላት። አባትም እንደዛው ነው። ግን የእናት የሚያይለው እናት በብዙ ውጣ ውረድ በብዙ ድካም ልጆቿን ታሳድጋለች። ኃላፊነቱ ጫናው ሁልጊዜ እናቶች ላይ ነው የሚበረታው። አባትም አያረግም ማለት ሳይሆን በአመዛኙ ስታየው እናቶች ናቸው። ስለዚህ እናቶች ልጆች ወልደው ለአባት የሚያሳዩ ፍሬ የሚያፈሩ ስለሆኑ የነሱ በድምቀት ይከበራል። ባይደምቅ ነው የሚገርመው። ከመሄድሽ በፊት አንቺ የበፊቱን እናቶች ትወክያለሽና የበፊቶቹ እናቶች የሚያደርጉት ነገር በቴክኖሎጂ በአዲስ መልክ ተተክተዋል የሚል 1-3 ማሳያ ላሳይሽና ካልተስማማሽ አልተስማማውም በይ። ሲሲቲቪ ካሜራ ታውቂያለሽ አይደል? ከተማ ውስጥ እንዲህ የሚለው የበፊቱ በእናንተ ጊዜ ሲሲቲቪ እስኪ ላሳየሽ። እያዩ ነው ግን እኮ በደንብ ያው ቻት ማድረግ ምናምን አለ። በአሁን ይሄ ዘመን በጣም የሚታወቅበት ጉዳይ አለ። በእናንተ ዘመን እስኪ ቁጭ ላሳይሽ። አሁን በእናንተ ዘመን ይሄ ነው አይደለ? በዚህ ዘመን ቲክቶክ ነው። በትክክል እስማማለሁ።
የቲክቶክ ነገር ከተነሳ ብሎግ ማድረግ የሚባል ነገር አለ። ጠዋት ተነስተው እንዲህ እንትናልን ምናምን ነው። ከዛ በኋላ ሊበሉ ሲሉም እንዲያሳዩናል ምናምን። አዎ ሁሏን ነገር ነው። በእናንተ ዘመን ግን ያው ምግቡ እንደቀረበ ይሄ ነው። ትስማሚያለሽ? አዎ ሰይፍዬ፣ ይሄ ነው የኛ ጊዜ። በቃ ምግቡን ለሰው ለማሳየት ሳይሆን ሩጫችሁ ምግቡን ለሰጣችሁ ለፈጣሪ እናመሰግናለን። የእናንተ ብሎግ ዋው! ለዚህ ነው እንግዲህ እድሜ ከጤና ሰጥቶሽ የ60 ዓመት ሰው ሳትመሲ እንዲህ እንዳማረብሽ እኛም የምንመኘው ከዚህም በላይ እንዲያኖርሽ ነው። አሜን። ላስቱካ እንኳን አደረሳችሁ በድጋሚ። አስቱ በጣም ብዙ ፊልሞች ላይ እናት ሆና ነው አይደል? አዎ ገና ነው፣ ብዙ ትሰራለች። አስቱ ግን አሁን ባለችበት አቋም ራሱ ሌላ እናት ያስፈልጋል። ልጅ ሆነ የመስራት ሁሉ ብቃት ያላቸው የእናቶች ቀን ድምቅ ብሎ ተከብሯል። ግን ደግሞ ጎን ለጎን የሰይፉ ቤቤስ ተመልካቾች ይህ ፕሮግራም እንዳይደርቅ የተለያዩ ነገሮች ይልካሉና የኢራንና የእስራኤሉ ጉዳይ አሜሪካኑ ጉዳይ አሁንም መላ አልተገኘለትም። የባሰ ነው። ሆርሙዙ ይከፈታል ይዘጋል፣ ይከፈታል ይዘጋል። የእኛም ችግር በቃ አንዴ ቀለለ ሲባል ወዲያው ደግሞ ባዛር አረጉት። ትንሽ አስቸጋሪ ሆነ። ልቦና ይስጣቸው ጋሽ ትራምፕ። በጣም ጋሽ ትራምፕ ምንድን ነው የሚሻላቸው? እንዴት እንደሆነ ይታወቃል። ወደ ይዘጋል፣ ወደ ይከፈታል፣ ወደ ይዘጋል። ምንድን ነው እንግዲህ የነዳጅ ሰልፍ ባለፈው አይተናል አይደለ? ውስጡ ቡና ሲጠጡ። አሁን ደግሞ እዛው ሰልፍ ላይ ቁጭ ብሎ አንዱ ልደቱን አከበረ። እስኪ ሰልፍ ላይ ሆኜ ልደቴን በዚህ መልክ አከበርኩ ብሏል። ከጀርባ ጭነት የሚቀመጥበት ላይ ነው አይደል? እኛ ደግሞ እንመራረቃ። ሆርሙዙ የተከፈተበትን 1ኛ ዓመት ለማክበር ያብቃል። እንደው ምንድን ነው የሚሻላቸው? እንደው ባሳለፍነው ሳምንት ከተከሰቱ የተለያዩ ጉዳዮች መካከል በሻምፒየንስ ሊግ አርሰናል ለፍጻሜ ያለፈ። ይሄ በጣም ደስ ይላል። አርሰናል ደጋፊዎች ግን ተገጣጠመ። ደስ ያለኝ የልጆቼ ልደትና አርሰናል ዋንጫ የሚበላበት ሰዓት ላይ አንድ ማስታወቂያ አንዱ ለጠፈልኛ። እሄድለታለሁ ማስታወቂያውን። ዋው! ለአርሰናል ደጋፊዎች ዘንድሮ አርሰናል የፕሪሚየር ሊጉን ዋንጫ ከበላ ከዚህ ሱቅ መታችሁ ልብስና ጫማ በነፃ መውሰድ የምትችሉ መሆኑን በደስታ ለመግለጽ እወዳለሁ። ይሄን ያለው ከ4 ወር በፊት ነበርና አሁን ጫፍ ላይ ደረሰበትና ሰዎች ሄደው ጠየቁት። ምን ቢል ጥሩ ነው? አርሰናል ዋንጫ የማይበላ መስሎ ነው። ባካችሁ አልምርም፣ እንመጣለን። ግን አንዳንድ ይሁን በቃ የማይሆን የሚመስልን ነገር ለምንድን ነው ቃል የምንገባው? ሰው ደግሞ ማንን ያላል የተናገረውን ነው። ግን በላ እንደ በቃ ሴፍሻ የመብላቱ ነገር ጫፍ ደርሷል። ፈርቶ ገና ነው። ድምዳሜው ገና ነው። እኔማ የልጆቼን በቃ ልብስና ጫማ በቃ ዘጭ ሰው ሁሉ ልኬ መርጬ እኮ ጨርሼ ነው። ሌላ ሁሉ ሁሉ ምስጋና ክብር። ዛሬ እንግዲህ የእናቶች ቀን ልዩ የመዝናኛ ዝግጅት በሰይፉ በኢቢኤስ ላይ ያለ ልዩ የመዝናኛ ዝግጅቱን ስፖንሰር ያደርጉላችሁ። ለምሳሌ እንደዚህ ቂቅ ያደረገኝ እንደው ክብር እለዋለሁ ሁሌ። አዲስ አበባ ውስጥ 2 ቦታ ቅርንጫፍ አለው። ይኸው ልብሱን ይዩት ራሱ ይሄ ጨርቁ ለስላሴው ምናምን በቃ ደስ የሚል ቤት ነው። ከቢር የወንዶች ልብስ አስመጭን አክብሩልኝ። ቻኖሊ ካርኒቮ ሆኖ መጥቷል። ከደቡብ አፍሪካ ቀጥሎ ኢትዮጵያ ውስጥ 2ኛ ሬስቶራንቱን ከፍቷል። የስጋ ምርቶቹን እያስቀመሰ ነው። ቦሌ መሀል የብዙዎች ምርጫ ሆኗል። እዚህም ላሉ ተመልካቾች ለባንዱም እንዲህ ሙዚቃውን ሞቅ አድርገው የሚቀጠቅጡት እኮ ከጀርባ አንድም ቻኖሊ አለ። ምን አይነት ጣፍቷል እንዴ? ኢነርጂው የኑድል ነው። በተበላ ነው።
ይሄ የአንድ ምግብ ብቻ አይደለም፣ ደጋግሟል። በዚህ መዝናኛ ዝግጅት እንግዲህ ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። ባካችሁ አግዙን፣ ታመናል፣ አልጋ ይዘናል ይላሉ። በዚህም ሳምንት የተመረጡትን ቪዲዮዎች አይተን እንመለስ። ውድ የተከበራችሁ ኢትዮጵያውያን፣ በሀገር ውስጥም ከሀገር ውጭም የምትኖሩ ይህ ወጣት ናሆም ይባላል። በውልደት ሰዓት በተፈጠረ በሕክምና ስህተት ምክንያት እጆቹና እግሮቹ አይሰሩም። ይህ ወጣት የሆፕ ዩኒቨርሲቲ 2ኛ ዓመት ተማሪ ሲሆን በትምህርቱ ቶፕና ፋስት የሆነ ተማሪ ነው። የትምህርት ውጤቱ 3.92 ሲሆን እንደምትመለከቱት እጆቹና እግሮቹ አይታዘዙም። ውድ ደጋግ ኢትዮጵያውያን፣ ይህ ወጣት ውጭ ሀገር ሄዶ ቢታከም የመዳን እድል እንዳለው ከህክምና ባለሙያዎች ተነግሮናል እና ለህክምናው የተጠየቀው ብር ከ5 ሚሊዮን ብር በላይ ሲሆን አሁን ላይ ቤተሰብ ይህን ለማድረግ አቅም ስለሌላቸው ደጋግ ኢትዮጵያውያን በቻላችሁት መጠን ከስር ባስቀመጥነው አካውንት እና ስልክ ቁጥር እገዛችሁን እንድታደርጉልን በፈጣሪ ስም እንጠይቃችኋለን። ሰላም ጤና ስጥልኝ የኢትዮጵያ ህዝቦችን እንደምን ያላችሁ? ቤዛዊት ምንዳስባል በአዳማ ከተማ ቴክኖሎጂ ማስተርሴን ጨርሼ በስራ ላይ ስገኝ ድንገት በደረሰብኝ ህመም 2 ኩላሊቴ ፌል አደረገ። በዚህ ምክንያት በሳምንት 2 ማክሰኞና አርብ እታጠባለሁ። በእንደዚህ ሁኔታ ሳለው ንቅለ ተከላ ለማድረግ ወስኜ ወንድሜ ኩላሊቱን ሊሰጠኝ ጳውሎስ ፕሮሰስ ጀመርኩኝ። ለ8 ወር ፕሮሰሱ ስከታተል ከቆየው በኋላ ክሮስ ማቺንግ የሚል የመጨረሻ ምርመራ ሳደርግ በ145 እበልጣለሁ ክሮስ ማቺንግ በወንድሜ። ስለዚህ በዚህ ምክንያት ኢትዮጵያ ውስጥ መመርመር እንደማልችል ተነገረኝ። ስለዚህ ለዚህ ደግሞ ወደ 6 ሚሊዮን ተጠየኩኝ። የኢትዮጵያ ህዝብ ይህንን ተረድቶ በጸሎትና በገንዘብ እንዲያግዘኝ ስል በትህትና እጠይቃለሁ። ወጣት ነኝ፣ ልጅ ነኝ፣ ገና መኖር እፈልጋለሁ እና እባካችሁ የኢትዮጵያ ህዝቦች የምትችሉትን ሁሉ እርዱኝ ስል በትህትና እጠይቃለሁ። ብዙ ደጋግ ኢትዮጵያውያኖች አሉ፣ በሀገር ውስጥም በውጭም በጸሎትም በገንዘብም የታመሙትን በማገዝ የሚረዱ እግዚአብሔርን የሚያስደስት ስራ የሚሰሩ። ለእነዚህ ተመልካቾቼ ሁሌም እንደምንለው እድሜ ከጤና ይስጣችሁ፣ አላህ ይስጥልን፣ እግዚአብሔር ይስጥልን። እንግዲህ አሪፍ አሪፍ እንግዶች አሉ። እሁድ ነው፣ በአንዱ ዝግጁ ነው። ተመልካቹ ደስ ይላል። እንዴት ነው እሁዳችን? አዎ አብረን እንሁን፣ የአክብሮት ግብዣችን ነው። ከመልእክቶች በኋላ እንመለሳለን። ቅኝት የታለ? Kabir Noble Menswear,